እዚህ ጋር ደግሞ ሱቅ ነው እንጂ የሚሸጠው ገበያ ላይ ሽጬ አላቅም። እስኪ ልሞክር ብዬ ቁጭ ብዬ ጋገዳ ሽጬ ነበረና ብቻ አሁን እዚህ ጋር ደግሞ ከዛ ብርቱካን ከገዛው በኋላ ደግሞ ምን ብረሳ ጥሩ ነው። ይሄ ፀሐይ ሲያቃጥል ወደድኩት። ካልሆነ በማይማየ ከለሩን ማስደረግ ይሄ ጥልፉ ሁኑ ይሄ ራሱ ሁኑ ማይማየ ከለሩን ቢሆን በጣም ቆንጆ ነው ብዬ አስባለሁ። እስኪ እናንተ ምረጡልኝ። ስንገዛ የነበረችው ትንሽ ቀለም መግዛትኝ የሚያምረውን ነበር የገዛሁት። እንግዲህ ሲያዩት ያለ አማረ ሲበሉት ያቅራን አይደል የሚባለው። ይህ ሰፈር እንግዲህ ሰኞ ገበያ ነው። ሰኞ ገበያ ከመግባቴ በፊት ያለው ሰፈር ነው ይሄ እና ለሰኞ ገበያ በጣም ቅርብ ነው እና በእግራችን ነበር እዚህ ጋር ወርደን እየሄድን የነበረው። ግን ብቻዬን አይደለሁም፣ ካሜራማኑ አለ እና ከሱ ጋር ነበር ይሄድ ነው። ገበያ ላይ ሂደሽ የራያ ቀሚሶችን አሳይኝ ባላችሁኝ መሰረት ገበያ ሂጃለሁ። ዛሬ ግን እቤት አትጠይቁኝ ምን አይነት ጦርነት እንደተካሄደ። በቃ ማለት መሄድ አለብኝ አልኩ። ገበያ እኮ ሂጄ አላቅም ደግሞ የሚገርመው ነገር እና በዛውም የእናቴን የምትገበየው ነበራትና ሽንኩርት ምናምን እነሱን ካልገዛው አልኳት። ኧረ ተይ አለችኝ። ወይ በቃ በዛውም ቀርጽ አለሁኝ ይመቻን ያላችሁኝ የለም እሱንም ለማድረግ ብዬ ከቤት ግን አራስ ነሽ እንዴት አሁን ተወጫለሽ? የሰው አይን አለ፣ ከዛ ላይ ደግሞ ገና ነሽኝ ፀሐዩ አለ ብላም ያለች። ችግር የለውም ልንሄድ አይደል ብዬ እኔ ደግሞ በቃ እንደዚሁ ካልወጣሁ ብዬ ብቻ አሸንፌ ገበያ ተገኝቻለሁ እላችኋለሁ። እና ስለዚህ የራያ ቀሚሶችን እየሞከርኩ ነበረ። እንደምታዩትኝ እነዚህ የድሮ ጥልፎች ናቸው። በጉምዳ ሳይሆን በዚህኛው ዘር ነው። እኔ ብዙ ያለፈውን እንደዚህ የበፊቱን ነው ደስ የሚለኝ። አሁን አዲሶቹ ብዙ ደስ አይለኝም። እናንተስ ማንኛውን ነው የምትወዱት? ማለት አዲስ የመጣው ፋሽኑን ነው ወይንስ የበፊት የቆዩትን ነው የሚለውን እስኪ ኮሜንት ላይ ያሳውቁኝ። ብቻ እኔ የምወደው ግን የበፊቶቹን ነገር ነው የምወደው፣ ምክንያቱም አያልቁም መቼም ቢሆን ማለት ነው። ይሄ አዲሶቹ ግን አዲስ መጥቶ ደግሞ ሌላ ፋሽን ሲመጣ የሚያስጠሉት ነገር አላቸው። እንደዛ አለ ብቻ እኔ ጋር። እናንተስ እንዴት ነው? እስኪ አሳውቁኝ። በስተመጨረሻ የወደድኩትን ቀሚስ ላሳያችሁ። ይሄ ነው ቀሚሱ። እስኪ እናንተስ ወዳችሁታን ወይስ አይደለም ወይስ ማንኛው ይሻለኛል? እስኪ አማርጡኝ። ግን ይሄንን ጥልፍ በጣም ነው የወደድኩት። ካልሆነ በማይማየ ከለሩን ማስደረግ ይሄ ጥልፉ ሁኑ ይሄ ራሱ ሁኑ ማይማየ ከለሩን ቢሆን በጣም ቆንጆ ነው ብዬ አስባለሁ። እስኪ እናንተ ምረጡልኝ፣ ኮሜንት አድርጉልኝ። እስኪ እኔ ብቻ ወድጀዋለሁ። ይሄ ልብስ በነጩ ቢሆን በጣም ነው የሚያፈካው፣ ግን ደግሞ ማይማየው ደግሞ የሆነ ማይሰለችና የማያልፍበት ነው። እስኪ ምን ትላላችሁ? ገበያው በጣም ሰፊ ስለሆነ የልብሱ ተራ ጠፍቶን ነበር። እየጠየቅን ነበር ሄድ ነው። ማዘር ግዥልኝ አለችኝ። እንግዲህ ነጭ ሽንኩርት፣ ቀይ ሽንኩርት እንደገና ደግሞ ቃሪያ ብላኛለችኝ። ብቻ ገበያውን እየዞርኩኝ አማራጮችን እያየው ነበረ። ደግሞ ሽንኩርት እንዴት ነው የተወደደው ግን ረክሶ ይሁን አላቅም። 300 ብር ነው ግን ያለችኝ። ብቻ አላቅም ማለት ማዘር ስለሆነ የምትገዛው ብዙ ዋጋዎቹን አላቃቸውም። ብቻ ለእኔ ተወዶብኝ ነበርና ከዚህ በፊት ስንት እንደነበረ ራሱ እኮ አላቅም። ግን አሁን 300 ብር ስትል በቃ የተወደደ ነው ይመስለኝ። እንደኔ ግን የገበያ ዋጋ ማያቅ ማን ነው? በእግዚአብሔር እንደው እዚህ ብዬ ግን በቃ ምንም ማዘር ገዝታ ትመጣለች፣ እሱን መጠቀም ብቻ ነውና አሁን ልግዛልሽ ብያት ወጥቼ ነው። ግን አሁን በፊት ቃሊም ስኖር ቃሊም ያሉትን ዋጋዎች ግን በደንብ ነበር ማቃቸው፣ ምክንያቱም ራሴ ስለሆነ የምገዛው። በፊት ግን ምንም ነገር አላቅም፣ ገበያ ሂጅ አላቅም። ማን ነው ግን እንደኔ ገበያ መግዛት የሚጠላው? አሁን ግን በፈቃደኝነት ነበር የሄድኩትኝ። ብዙም የምትገበይ ነገር የለውም፣ የተወሰነ ስለሆነ ነው ሄደኝ ብዬ ነበር የመጣሁትኝ። እና አዲስ አበባ ያለውን ደግሞ ገዛለሁ በእርግጥ ማለት ነው። ግን የሚገዛዛ ነገር በነገራችን ላይ አዲስ አበባ በጣም አሪፍ ነው፣ እኔ ካየሁት አንጻር ማለት ነው። እዛ ያየሁትና ቆቦ ያየሁት የተለያየ ነው። ቆቦ ሲጀመር ውድ ነው ሁሉ ነገር ማለት ነው። አሁን ግን እዛ ግን አዲስ አበባ ግን እንደዚህ የሚገዛዙ ነገሮች በጣም አሪፍ ናቸው። ትንሽ ቤት ኪራይና ታክሲ ነው እንግዲህ ችግር የሆነብን እንጂ እነዚህ የሚገዛዙት ነገሮች እንኳን በጣም አሪፍ ናቸው። እና እዚህ ገበያ የገጠመኝን ነገር ልንገራችሁ። ሲቀረጽ ሲያዩ አንዳንዶቹ የምንገዛ ጭራሽ አይመስላቸውም። አንዳንዱ ለሰርግ ቀረጻም የሚመስለው ሰው አለ። በስንት ጊዜ ሰኞ ገበያ እንደመጣው ግን ልነግራችሁ አልችልም። በጣም ቆየ ሰኞ ገበያ። ሰኞ ገበያ ሲነሳ ብዙ ትዝታ አለ። እውነት ለመናገር እኔ ራሱ በጣም ብዙ በቃ ለጥምቀት ሆነ ገበያ ደግሞ ጥምቀት ላይ በተለይ እኔ ሰኞ ገበያ ስሄድ ትዝ የሚለኝ ነገር ጥምቀት ነው።
ጥምቀት ሲሆን ገበያ ይሄ አገዳ ገዝተን እንደገና ደግሞ ይሄ የሚጠጣ ጆልጁስ ነበር የዛኔ እና ጆልጁሱን ተመጥብጦ በምሪንዳ ጠርሙዝ የምንጠጣ ነበር እውነት እና እሱ በጣም ትዝ ይለኛል። እስኪ እናንተስ እንደዚህ አይነት ትዝታ አላችሁ ወይ የሚለውን ነገር ኮሜንት ላይ ያሳውቁኝ። ብቻ በጣም ነበር የማስታውሰው እና ከዚህ አጋጣሚ ውሃ እንደዚህ በጣም የዛኔ ውሃ ሲጠማን የምንለምነው ነገር ብቻ እዚህ ታቦቱ በዚህ ስለሚሄድ በዚህ ሰኞ ገበያ ላይ ብዙ ትዝታ አለኝና በቃ እኔ ራሱ ሲሄድ ያሁን ላይ ያስታወስኩ ነበር ሲሄድ የነበረውና እና ሰኞ ገበያ ብዙ ትዝታዎች አሉ። በጣም እኔ የተወሰኑትን ያስታወስኩትኝ። እናንተ ደግሞ የቀረ ያላችሁትን የምታስታውሱት ነገር ትዝታ ካላችሁ እንደዚሁ አሳውቁኝ ኮሜንት ላይ። ይህን ቪዲዮ ላይክ እያረጋችሁ ኮሜንት፣ ሼር እንደዚሁ እያረጋችሁ አበረታቱን። ቤተሰብ ያልሆነ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እና ለመጨረሻ ጊዜ አዲስ አበባ ከመሄድ በፊት ሰኞ ገበያ ላይ ብዬ ሰኞ ገበያ ገብቼ ይሄን ሁሉ ውሎዬን እዚህ አሳልፌ ከዛ ላይ ብዙ ትዝታዎች ቀስቃሽ የሆኑ ነገሮችን አይቼበታለሁኝ። ከጥምቀት ጋር የተያያዘ ነው ያስታወስኩትኝ። እና በስተመጨረሻ ደግሞ የተላኩት እቃ ለካ ብርቱካን ነበረ። በዚህ አጋጣሚ ብርቱካኑን አስታውሼ ወደ ብርቱካን ተራ ሂጄ ነበር። በጣም የሚያማምር ብርቱካን ነበረ። የሚያምረውን ነበር የገዛሁት። እንግዲህ ሲያዩት ያላማረ ሲበሉት ያቅራን አይደል የሚባለው። ነጭ ሽንኩርት ነበር የምገዛው። ነጭ ሽንኩርት ደግሞ በጣም ውድ ነው ታውቃላችሁ። እና ያው በወሬም ቢሆን ውጭ ያላችሁ ልትሰሙ ትችላላችሁ። 3 ፍሬ 100 ብር ነበር ያለኝ። ብቻ የተከራከርኩት ነበር በጣም ቀን ጨምርልኝ ምናምን እያልኩና ከዛ ያው ካሜራም ደግሞ ሲያይ አገዛኝም እያለ ነበር እሱም እንደሌሎቹ። ብቻ ግን ገዛሁት የተወሰነ ትንሽ እና ቆቦ ብቻ ኑሮ በጣም ውድ ነው። እኔ ያየሁት ነገር ይሄ ነው። አዲስ አበባ ራሱ እንደዚህ ያልተወደደብኝም፣ እዚህ በጣም ውድ ነው። እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እንደዚሁ እንዳይረሳ። በአጠቃላይ ግን የገበያው ነገር ሊወራ አይችልም። ብቻ በዚሁ ይቁም እያልን መጸለይ ብቻ ያለብን ይመስለኛል። ከዚህ ከቀጠለ ደግሞ እንዳይጨምር እና ደግሞ ልክ እንደ እናቶቻችን ደግሞ ብር ያስኩትኝ በወለሉ ኪስ ነውና እዚህ ጋር ደግሞ ሱቅ ነው እንጂ የሚሸጠው ገበያ ላይ ሽጬ አላቅም። እስኪ ልሞክር ብዬ ቁጭ ብዬ ጋገዳ ሽጬ ነበረና ብቻ አሁን እዚህ ጋር ደግሞ ከዛ ብርቱካን ከገዛው በኋላ ደግሞ ምን ብረሳ ጥሩ ነው። ይሄ ፀሐይ ሲያቃጥለኝ ጥላዬን፣ ስለዚህ ተመልሼ እንደገና ጥላዬን ይዤ ወደ ቤት እየተመለስን ነው። ብቻ ገበያ ላይ ቁጭ ብሎ መሸጥ ግን በጣም ከባድ ነው። ያየሁት ነገር ማለት ነው በትንሿ እያየሁት እንዴት እንደሚከብድ ነው የተረዳሁት። ሱቅ ላይ መሸጥማ ምንም ችግር የለውም እኮ በቃ ጥላ ነው ምናምን ቁጭ ብሎ መሸጥ ነው። ገበያ ላይ ግን በጣም ነው የሚያቃጥለው። ገበያ ላይ ቁጭ ብሎ የሚሸጡ ሰዎች እውነት በጣም ጎበዞች ናቸው። ስንገዛ የነበረችው ትንሽ ቀለ መግዛትኝ ፀሐዩ በቃ እስኪ ትንሽ ጥላ ቦታ ላይ ረፍ እንበል ብለን መቀመጫ ያለበት ቦታ ላይ ዞር ብለን እያየን ነበረ። ግን ምንም አይነት መቀመጫ አጋጣሚ የለም። ዝም ብለን ወደ ቤታችን እንሄድ ብለን ሄድን። ሰኞ ገበያ ትልቅ ገበያ እንደሆነ ብዙዎቻችን እናውቃለን። ግን በዚህ መጠን ግን ሰፊ ነው ብዬን ያልጠበቅኩም። ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በላይክ ጀምሩ ውዶችዬ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት፣ ሼር እንደዚሁ እያረጋችሁ አበረታቱን። ሰኞ ገበያ ግን ደማቅ የሆነ ገበያ ነው የምር ማለት ነው። ሰኞ ገበያ ገብቶ የሚታጣ እቃ የለም ጭራሽ ማለት ነው። በጣም ብዙ ነገር ማግኘት ይቻላል። እና ሰኞ ገበያ በጣም ትልቅ የሆነ ገበያችን ነው። ለራያ ቆቦ በተለይ ሁሉም በያለበት ቦታ የሚመጣው ሰኞ ገበያ ስለሆነ በጣም ሰፊ ነው። እሱን ሁሉ ዙሮ መጨረስ ራሱ በጣም የሚያደክመውን ለመናገር እና ግን እኔም ደስ የሚለው ነገር የታዘዝኩት ትንሽ ስለሆነ የተወሰነ ቦታ ላይ ገዝቼ ነበር የተመለስኩትኝ። ግን በጣም ደስ የሚል ገበያ ሰኞ ገበያ ነውና አርቢት ገበያ ነበረ። አሁን ሁለቱም ላይ ሰኞ ገበያ ላይ ሆኗል። አርቢት ገበያ ቢሆን ያው እኛ ቤት ቅርብ ነበር ለቤታችን እና በጣም በቃ መመላለሻ በሉት በቃ ገበያውን። አሁን ግን ሰኞ ገበያ ትንሽ ራቅ ይላል። በመጨረሻ ግን ቤት ደርሰናል።